ዙረቲና ከመላው ቤተሰብሽ፣ ከመላው ልጆችሽ፣ ከመላው ስድራ ቤትሽ ከልቤ ይቅርታ ጠይቃለሁ። ትንሽ መሳሳብ ያጋጥማል። አንዳንድ ነገሮች ሰዎች የማይጠቅሙ ለራሳቸው ያልሆኑ ሰዎች ላይ አንተን ህይወት ላይ ከገቡ አይደለም የራሳቸውን ህይወት ላይ ሊኖር ያልቻሉ የኔን ህይወትን ያስተካክላሉ ብለን ማሰብ ለራሱ አንድ ፎልት ነው። እንድንጸይፈውም ያስፈልጋል ማለት ነው። አንድ ሰው ህይወትን ማስተካከል አለበት፣ ኑሮ ማስተካከል አለበት። እርቅ ላይ የሚውል ከሆነ ለራሱ በውስጥ ቢያስተራርቅ ከማንም በላይ ክብር ይኖርሃል የሚቀጥለው ማለት ነው። እና ወይዘሮ ቲና ከመላው ቤተሰብሽ፣ ከመላው ልጆችሽ፣ ከመላው ስድራ ቤትሽ ከልቤ ይቅርታ ጠይቃለሁ። ሌሎቻችሁ ደግሞ ፋኖች ያላችሁ አሌክስ ሰድቧት ለው ወሬ የተነሳ ቪዲዮውን አምጡልኝ፣ ሰው ደግሞ ሜንሽን አርጉኝ ቪዲዮ ላይ እኔ በራሴ ሰፊ ቪዲዮ ሰርቼ ይቅርታ ጠይቃለሁ። እኔ ሶሻል ሚዲያ ላይ ከመጣው ብዙ ዓመቴ ነው። ብዙ ችግሮችን ገጥሞኛል፣ ብዙ ፈተናዎችን፣ ብዙ ተሰብቤያለሁ። ሁሉ ነገርን አውቀዋለሁ እና ለእኔ ምንም ችግር የለው ትክክ ስለማውቀው እና እሷን ብታደርጉ ደስ ይለኛል ለሁላችሁም። በዚህ ነገርም ያልገባቸው ሰዎች ደግሞ ወደ ዘር ምናምን ትወስድ ካለ ፍቅር ዘር የለውም፣ ቀለም የለውም፣ ሃይማኖት የለውም፣ ብሔር የለውም። ፍቅር ፍቅር ነው እና ማንም ሰው ደግሞ ሀብታም ሆኖ የተወለደ የለም። ማንም ሰውም ድሃ ሆኖ የተወለደ የለም። ሁላችንም እኩል ነው የተወለድነው። ሰርተህ ነው የምትለወጠው፣ ተምረህ ነው የምትለወጠው። ለዚህም ደግሞ እየተማርን እየሰራን ነው። በአሁን ባንጋባ ለራሱ ጊዜ ሲፈቅድ ፈጣሪም ሲፈቅድ ፈጣሪ ባለው የትም አትሄድም፣ ፈጣሪ ካልሆነም የትም አትሄድም እና አንድ ቀን የራሳችን ህይወት የምንመራበት ጊዜ አለ ብዬ ተስፋ አደርጋለሁ ለሁላችሁም። ሌላ አንድ ምነግርህ ጥሩ ስላነሳኸው ነው። ሁል ጊዜ እንደው ማንኛውም ትልቅ ሰው እናትና እናቷም ቢሆን ምኗን አይነው ስህተቷ የእናትየው ይገባኛል፣ ግን ሬስፔክት አድርጋት። ብትናገርም ጀስት ኢግኖርድ እንትን መልስ አትስጥ። አይነው አንዳንድ ጊዜ ትደነግጣላችሁ። በእናንተ እድሜ ያላችሁ እንደኛ ትልልቅ ሰዎች የማይሆን ነገር ስናወራ ስናደርግ ስታይ ያስደነግጣል። እናትየዋን እናቷ እስከሆነች ድረስ ሁሌ አክብራት። ምንም አይነት ብትሰድብህም መጥፎ ነገር ብትናገርም መልስ አትስጣት። አንድ ቀን ወደ አይምሯ ስትመለስ ስትጸጸት ይቅርታ የምትጠይቅበት ይሆናል። አትመላለስ። ምክንያቱም እናትነቷ የእሷ ብቻ ሳይሆን ያንተም ነው። በእድሜ እናትህ ነች። ኤኒዌይ ስለዚህ ምንም ብትልህ ሚዲያም ላይ ትውጣ። አንደኛ ከእሷ ጋር ቴክስት ምክሬ ከእናትየው ጋር ቴክስት ማስፈላጊ አይደለም፣ መነጋገርም አስፈላጊ አይደለም። እሷ ከፈለገ ምንም ብትናገር እንዳላየ እንዳልሰማ ሆነ ህለፍ። ጀስት ሪስፔክት። ምክንያቱም መጽሐፍ ቅዱስም የሚለው ነገር እናትና አባትህን አክብር ስለሚል እሷን ማክበር ነው። ለእሷ ምክሬ ግን ምናልባት ይህንን ፕሮግራም በአንድም ይሁን በሌላ ካዳመጥሽ ማይቲን ከሞራውም ይሁን እንደ ልጅሽ ነው። በእድሜ ከአንቺ የሚጠበቀው ፍቅር ማሳየት ነው፣ ዘረኝነት ማሳየት ነው። የፖለቲካ አስተሳሰብ የአንቺ ትውልድ ተበላሽቷል በፖለቲካ። ስለዚህ ወደ ጎጥ ወደ ብሔር ገብተሽ ፍቅርን ሁሉ ሃይማኖትንም ፍቅርንም ምንንም ወደ ብሔር ካመጣሽው ስህተቱ ያንቺ የአንቺ ችግርና የአንቺ ስህተት የአሞራው ስህተት አይደለም። ከንግግራችሁ ውይይታችሁንም በደንብ አይቼዋለሁ። እናትየው ተሳስ ማለቱን አትድገሚው። አሜን። ምናልባት ይህንን ስለማንገናኝ ወይ ስለማንተዋወቅ ከሰማሽው አትድገሚው። የእነሱ ህይወት ለእነሱ ተውላቸው። እነሱ እንደፈለገ ያደርጉት። ከፈለጉ ይቀጥሉት፣ ከፈለጉ ዋትሰው ይበሉ። እናንተ ግን ያለፈ በእኛ ትውልድ ላይ ያለፈ የፖለቲካ የሚቀጥለው ትውልድ አታስተላልፉ። ልጅሽም ኢንሰንት ነች። ልጅቷን ስሰማት በእናንተ ውይይት ላይ በጣም የምታውቀው ነገር የለም ሽዳ አለች እኮ እሷ። የእናንተ ትራቫል በማይሆን መንገድ ነው የምትመሪያት። ትክክል አይደለም። ትክክል ያልሆነ ነገር ትክክል አለ። ልጅሽን ሴቭ የምታረጊያት ለልጅሽ ጥሩ በመንገር እንጂ መጥፎ በመንገር
ከአሜሪካን ወጣት ወንዶች ጋር ለምን አትሄጅም? ከሱ ጋር ከምትሄጅ እሱ ትግራዋይ ነው ምናምን ከምትይ ያ ንግግር ልጅሽን የሚጠቅም ሳይሆን ልጅሽን የሚልጅ ከአዳምና ከሔዋን የመጣ ፍጡር ነው። ሁሉም ሰው እኩል የበላይ የበታች የሚባል የለም። በማንነት ከሆነ ትግራዋይ ደግሞ ክቡር ማንነት፣ በጣም ክቡር የሆነ ማንነት። ኢትዮጵያን ኢትዮጵያ ያደረጉ ታላቅ ህዝብ ማለት ታሪክ የኢትዮጵያ ታሪክ መነሻው ትግራይ ነው። ወደድንም ጠላን እሱን ታሪክም ካለማወቅ መሬት ላይ ያለውን ሀቅ ሪያሊቲ ካለማወቅ ሊሆን ይችላል። እሱ የእውቀት ማነስ ችግር ሊሆን እንደሚችል አውቄ ልረዳው። አትሊስት ታሪካዊ የሆነ ሌክቸር መስጠት አልፈልግም ስለ ኢትዮጵያም ወይንም ስለ ትግራይ። አትሊስት ግን ማድረግ የምችለው አሞራውም ይሁን ዴንዚ የነሱ ህይወት ሊጠቅማቸው የሚችል ሊያፋቅራቸው፣ ሊያገናኛቸው ችግርም ካለ ቢጣሉ እንኳን ለማስታረቅ ነው እንጂ ሰው ወላጅ ለማስጣላት አይሄድም። አሁን እነሱ ይታዘባሉ። ዴዚም ቢሆን አሞራው በእነሱ እድሜ በጣም አሞራው አይ ቲንክ ለወደፊትም ቢሆን ከሚዲያ እንደዚህ አይነት ሪሌሽንሽፓችሁን ከሚዲያ ወደ ሚዲያ ለማምጣት ለአንተ ምናልባት ለእሷም ብትነግራት ከእሷም ጋር ቅጥል ከማንም ጋር ሪሌሽንሽፕ ወደ ሚዲያ የግልህም ይሁን የሪሌሽንሽፕ የትዳርም ይሁን የምንም ችግር ሲኖር ስፔሻሊ ወደ ቲክቶክ ምናምን ይዞ አለመምጣት። አዋቂዎች ይኖራሉ ፒክ አድርጎ እነሱ ጋር ወስዶ እንደዚህ አይነት ችግር ገጥሞን ነበር እንዴት እንፍታው ምን እናደርግ ብትሉ ችግሩን ሶልቭ መደረግ ይችላል። ሚዲያ ላይ ግን ይዘው ስትመጣ ሞር እንዳልከው ቫይራል ይወጣና ችግሩ ሞር እየተወሳሰበ ሊሄድ ይችላል። ያንተንም የማነው ዴንዚ የእናንተን ህይወትም የእናንተንም ጭንቅላት ሊጎዳ ይችላል። ኦቨርኦል ግን በዚህ አጋጣሚ ምናልባት ለወደፊቱ ምንም አይነት ከእሷ ጋር የመቀጠል ሀሳብ አለ አይደለ? አሞራው ልክ ነኝ? ሪሌሽንሽፓችሁን ደግሞ ቢውልድ ሊያደርጉ የሚችሉ ኢንቫይሮንመንቶች ክሬት ብታደርጉ። በእሷ በኩልስ ምናልባት በዚህ በተፈጠረው በፖለቲካው በምናምኑ ባየችው በሰማችው ጉዳት ደርሶባታል? አዝናለች? ያለችበት ሁኔታ ምን ይመስላል? በዚህ አጋጣሚ አሞራው አሁን እሷ በአጭሩ ደህና ነች ብዬ ልዝጋው። ማለት ትንሽ ዲፍል ገብቼ መናገር አልችልም ወይ አልፈልግም ስለ እሷና ግን የኛን ሪሌሽንሽፕ አንደኛ ያወጣው ሰው ዮኒ ማኛ ነው። ምክንያቱም ከተታረቅን በኋላ ከእናትየው ጋርም ላይ ዲፕሊ ገባ እንትን ነበረው ሪሌሽንሽፕ ላይ ይገናኛሉ በለም ከዴዚም ጋር ያወራሉ ከኔም ጋር ያወራ ምናምን ስለነበር እሱ ነው ወደ ሶሻል ሚዲያ ሪሌሽንሽፕ ያወጣው እንጂ ሪሌሽንሽፓችን ሶሻል ሚዲያ ላይ አልወጣም ነበር። ፍላጎት አልነበረኝ፣ እሷን ፍላጎት አልነበረ። እስከ ሁለታችንም ትምህርታችን እስክንጨርስ ድረስ ተግባብተን ነው የነበረው። ትምህርታችን መጨረሻ አለብን። ሳይኮሎጂ ተማሪ 2ኛ ዓመት ነበረች። አልፈልግም ማለች። ኦኬ ነርሲንግ ወይ ተማሪ ምናምን እየተመካከርን እየተወያየን ስለ ህይወት ስለኖረ ምናምን ነው። በአንዴ መጥቶ ነው ድብችን በውስጣችሁን ደብቁት፣ ራሳችሁን ለራሳችሁ መፍታት ሞክሩ። ሶሻል ሚዲያ ላይ ሶሻል ሚዲያ ነው። ከ10 ዓመትም በኋላ ቢጠፋ አይችልም። ለራሱ ይሄ ያለህበትን ሁኔታ ወይ ያለህበትን ሪሌሽንሽፕ በአይሳካ ራሱ ሌላ ሪሌሽንሽፕ ጀምረ ልጆች ወለድ ምናምን ይሄ ራሱ እዛ ነው የሚቆይ። ለወንዱም ለሴቱም፣ በተለይ ደግሞ እናትና ልጅ ሲሆን ወይ ደግሞ ልጅና አባት ሲሆን ደግሞ በጣም ከባድ ነው።